ሄሎ ቤተሰብ ትሬዲንግ ከመጀመራችሁ በፊት ማወቅ ያለባችሁ ወይም ማሳካት ያለባችሁ 10 ነገሮችን እንደሚከተለው አቀርብላችኋለሁ። ምናልባት እናንተም ራሳችሁ ልትሆኑ ትችላሉ፣ ብዙ የምታውቋቸው ሰዎች ልትኖሩ ትችላላችሁ። ትሬዲንግ ውስጥ እንዴት እንደገቡ ሳያውቁት በጣም በከባድ ኪሳራ ውስጥ በስቃይ ውስጥ ያሉ ሰዎች አሉ። ለነዚህ ሰዎች ይሄንን ቪዲዮ ላኩላችሁ። ትሬዲንግ ሪል ብራችሁን ዲፖዚት አድርጋችሁ ትሬድ ማድረግ ከመጀመራችሁ በፊት እነዚህን 10 ነገሮች ማድረጋችሁን እርግጠኛ መሆን አለባችሁ። የመጀመሪያው ትሬዲንግ በጣም ከባድ ቢዝነስ እንደሆነ ማወቅ አለባችሁና ቢዝነሱ ላይ እንዴት ፕሌይ እንደምታደርጉ ማወቅ አለባችሁ። በጣም ዴንጀረስ የሆነው ነገር ትሬዲንግን በጣም ቀላል አድርጎ ማየት ነው። ብዙ ሰዎች በተለያዩ ሶሻል ሚዲያ ላይ በማያዩዋቸው ኢንፍሉዌንሰሮች በሚያሳዩዋቸው ነገር ትሬዲንግ በጣም ቀላል ነገር እንደሆነ አድርገው ያስባሉ። ኦፍ ኮርስ የሆነ ታይም ላይ ማስተር ካደረጋችሁት ማንም ከባድ የሚባል ነገር ቀላል ሊሆን ይችላል። አንዳንድ ስራዎች ማስተር ያደረጓቸው ሰዎች በተለያየ ፊልድ ላይ ተኝተውም እንኳን ነው ያንን ነገር ማድረግ ይችላሉ። ዘፋኞች ከሆኑ ሲዘፍኑ ቅላጼያቸው ኤቭሪቲንግ ወይም ደግሞ የሆነ ባለሙያ ከሆኑ የሚሰሩትን ስራ በጣም በሚገርም ኤፊሺየንሲ በሚገርም ታለንትና ብቃት ሲሰሩት ልናይ እንችላለን። ግን ቀላል ስለሆነ ሳይሆን እነሱ ረጅም ጊዜ እዛ ላይ ኢንቨስት አድርገው ማስተር ስላደረጉት ነው። እና የመጀመሪያው ትልቅ ብዙ ሰዎች የሚሳሳቱት ትሬዲንግ ውስጥ ሲገቡ ያለ ችግር ምንድነው? ትሬዲንግን ቀላል ነገር አድርገው ነው የሚያስቡት። ባይ ኤንድ ሴል ማለት ግን እንደዛ አይደለም። ትሬዲንግ በጣም ትላልቅ ፕሌየሮች ያሉበት፣ ባንኮች፣ ኢንስቲትዩሽኖች፣ ፕሮፌሽናል ትሬደሮች ያሉበት በየቀኑ 7-8 ትሪሊየን ዶላር የሚንቀሳቀስበት ቢዝነስ ነው። እናንተ አሪፍ ካልሆናችሁ ሪቴል ትሬዲንግ ተጠቃሚ ሳይሆን ቪክቲም ነው የምትሆኑት። ስለዚህ እናንተ ምን መሆን አለባችሁ? ማን እንዳሉ ፕሌየሮቹ ላይ ትሬዲንግ ላይ እነሱ እንዴት እንደሚጫወቱ የት ጋር ሲገዛ እንደሚተረፍ የት ጋር ሲሸጥ እንዴት የሚደረፍ ለማወቅ ጊዜ መመደብ ይኖርባችኋል። ኢንዱስትሪውን ማወቅ አለባችሁ ማለት ነው። ኢንዱስትሪው ላይ ያሉትን ኦቨርኦል ነገሮች ፕሌየሮቹን ስራው እንዴት ነው የሚሰራው፣ አትራፊ የሚሆነው መቼ ነው፣ አክሳሪ የሚሆነው መቼ ነው የሚለውን ነገር ማወቅ አለባችሁ። ይሄንን ሳታውቁ ቀላል ነው ብላችሁ የሪል ብራችሁን ዲፖዚት አድርጋችሁ በሆነ ሰው ሲግናል ተጠቅሜ ትሬድ አድርጌ ገንዘብ ሰራለሁ ብላችሁ ካሰባችሁ ራሳችሁ ላይ ኪሳራ ውጃችኋል ማለት ነው። በሁለተኛ ደረጃ ትሬዲንግ ውስጥ ሪል ብራችሁን ከማስገባችሁ በፊት ፕራይስ አክሽንን ማወቅ አለባችሁ። ማርኬት ስትራክቸርን መረዳት አለባችሁ። ማርኬት ስትራክቸር ሽፍት፣ ኤምኤስሲ፣ ቼንጅ ኦፍ ካራክተር የሚባሉ ነገሮችን ማስተር ማድረግ አለባችሁ። ማርኬቱ ቻርት ላይ ስታዩት እንዴት ፍሎ እንደሚያደርግ እንዴት ፕሌይ እንደሚያደርግ ማስተር ማድረግ አለባችሁ። ይህንን ማስተር ሳታደርጉ ትሬዲንግ መጀመር ማለት ራስ ላይ ሱሳይዳል እንደመወሰን ነው። ማርኬቱ ላይ ያሉ ወሳኝ የሆኑ ሙቭመንቶችን አንደርስታንድ ማድረግ አለባችሁ። ቀጣይ ምን ሊያደርግ እንደሚችል መገመት የምችሉት ማርኬቱ ዳይሬክሽን ሊቀይር ሲል፣ ማርኬቱ ሪቨርስ ሊያደርግ ሲል፣ ማርኬቱ ፓምፕ ሊያደርግ ሲል፣ ማርኬቱ ኮንቲኒዩሲቲ ላይ ከሆነ ኪ ሌቭሎችን እነዚህን የመሳሰሉ ቻርቱ ላይ የምታዩቸውን ማርኬት ላይ ያሉትን ነገሮች ማስተር ማድረግ አለባችሁ። ሌላው በሶስተኛ ደረጃ ማወቅ ያለባችሁ ነገር ስለ ሊኩዊዲቲ ማወቅ አለባችሁ። ማርኬቱ ላይ ያሉ ትልልቅ ፕሌየሮች ማርኬቱን ሙቭ ከማድረጋቸው በፊት ብዙ ሪቴል ትሬደሮችን ስቶፕ አውት የሚያደርጉበት መንገድ አለ። ማርኬቱ እንዴት ኢንጂነርድ እንደተደረገ መረዳት አለባችሁ። ሊኩዊዲቲ የትጋ ሲፕ እንደሚደረግ የትጋ ደግሞ ሊኩዊዲቲ ራን ኦቨር እንደሚደረግ በደንብ አንደርስታንድ ማታደርጉ ከሆነ እናንተ ራሳችሁ ሊኩዊዲቲ ነው የምትሆኑት። if you can't spot the liquidity you will be the liquidity የሚባል አባባል አለ። እናንተ የትጋ እንደሆነ ሊኩዊዲቲ ስፖት ማድረግ ካልቻላችሁ ሊኩዊዲቲው እናንተ ናችሁ ማለት ነው። ስለዚህ ሌላው ማወቅ ያለባችሁ ነገር ስለ ሊኩዊዲቲ ማወቅ አለባችሁ ማለት ነው። ትሬዶችን ከመግባታችሁ በፊት ሊኩዊዲቲዎች ሲፕ እስኪደረጉ መጠበቅ አለባችሁ። ከዚህኛው ሊኩዊዲቲ ወደሚቀጥለው ሊኩዊዲቲ ማርኬቱ ሙቭ እንዴት እንደሚያደርግ ማየት ይኖርብናል ማለት ነው። ሌላው ነገር ደግሞ ኦርደር ብሎኮችን፣ ሰፕላዮችን፣ ዲማንድ ኤሪያዎችን፣ ሬዚስታንሶችን፣ ሰፖርቶችን እንደገና ትሬንድ ላይኖችን የመሳሰሉ ነገሮችን በደንብ አንደርስታንድ ማድረግና እንዴት መጠቀም እንዳለባችሁ ማወቅ አለባችሁ። ለምሳሌ ሲምፕሊ ብዙ ሰዎች ጀማሪ ስንሆን ስለ ሰፖርት ኤንድ ሬዚስታንስ እንማራለን። ኢቭን ስለ ሰፖርት ኤንድ ሬዚስታንስ ጀማሪ ሆናችሁ የምትማሩት ነገር በጣም ዲፕ የሆነውን ነገር ሳይሆን ሃይላይቱን ነው የሚሆነው። ሬዚስታንስ ማለት ማርኬቱ ሪቨርስ የሚያደርግበት ነው። ሰፖርት ማለት ማርኬቱ ወደ ላይ የሚመለስበት ቦታ ነው ወይም ሪጀክት የሚያደርግበት ነው። ግን ኢትስናት እንደዛ እንደምታስቡት ቀላል ሳይሆን ኢምፕሊኬሽኑ በጣም ብዙ ዝርዝር ነገር ያለው ነገር ነው። ስለዚህ እናንተ ትሬዲንግ ብራችሁን ዲፖዚት አድርጋችሁ ከመጀመራችሁ በፊት ስለ ሰፖርት እንደ ሬዚስታንስ ሙሉ እውቀቱ አለኝ ወይ? ስለ ሰፕላይ ኤንድ ዲማንድ አውቃለሁ ወይ? ሰፕላይ ኤንድ ዲማንድ ቻርቶች ላይ በቀላሉ ማውጣት እችላለሁ ወይ? ኦርደር ብሎክ፣ ብሬከር ብሎክ የመሳሰሉትን ፌር ቫልዩ ጋፖች አውቃለሁ ወይ? ስለ ካንድልስቲኮችስ አውቃለሁ ወይ የሚለውን ነገር ማወቅ አለብን። ካንድልስቲክ ምን ማለት እንደሆነ ሳታውቁ ትሬድ መጀመር ማለት በጣም አደገኛ ነገር ነው። ካንድልስቲኮች
ቅርጻቸው፣ መጠናቸው ከቦዲና ከዊካቸው ጋር ያለውን ሬሾ በደንብ መለየት አለብን። እነዚህ ነገሮች ማወቅ በጣም ወሳኝ ነገር ነው ማለት ነው። ሪል ብራችሁን ዲፖዚት ከማድረጋችሁ በፊት እነዚህ ነገር አውቃለሁ ወይ ብላችሁ ራሳችሁን ጠይቁ። ሌላው ቤተሰብ በአምስተኛ ደረጃ ማወቅ ያለባችሁ ነገር ከራሳችሁ ጋር ጥሞና ወስዳችሁ ትሬዲንግ ስታይላችሁን መለየት አለባችሁ። ስካልፐር ነኝ፣ ዴይ ትሬደር ነኝ ወይ ስዊንግ ትሬደር ነኝ ካላችሁ ጊዜ አንጻር ለምሳሌ ስራ እየሰራችሁ የምትሰሩ ከሆነ ስዊንግ ትሬደር ልትሆኑ ትችላላችሁ። በሳምንት ውስጥ ምን ያህል ጊዜ ነው መስጠት የምችለው፣ በቀን ውስጥ ምን ያህል ሰዓት ነው ትሬዲንግ ላይ ማጥፋት የምችለው የሚለው ነገር ኢምፖርታንት ነው። ይህንን ነገር ማወቅ ይኖርባችኋል። በዚህ ላይ ተመስርታችሁ ከራሳችሁ ፐርሰናሊቲ ጋር ተመስርታችሁ ትዕግስተኞች ከሆናችሁ ስዊንግ ትሬደር ልትሆኑ ትችላላችሁ። በጣም ፈጣን ነገር የምትፈልጉ ማሲቭ አክሽን የመውሰድ ምን አይነት ዝንባሌ ያላችሁ ከሆኑ ስካልፐር ልትሆኑ ትችላላችሁ። ወይም ደግሞ ብዙዎቻችን እንደምናደርገው ዴይ ትሬደር ልትሆኑ ትችላላችሁ። የእናንተ ትሬዲንግ ስታይላችሁ ምንድን ነው? አንድ ቀን ስዊንግ ትሬደር፣ አንድ ቀን ስካልፐር፣ አንድ ቀን መሆን አንችልም። አንዱን ማስተር ማድረግ ይኖርብናል። ስለዚህ ቢያንስ ስትጀምሩ አንዱ ላይ ሙሉ ለሙሉ ትኩረት ሰጣችሁ ማስተር እስክታደርጉት ስካልፐር ከሆናችሁ ስካልፐር፣ ዴይ ትሬደር ከሆናችሁ ዴይ ትሬደር የሚለውን ትሬዲንግ ስታይላችሁን መምረጥ አለባችሁ። ይህን በመምረጥ ረዳቀቅ ስለ እያንዳንዱ ትሬዲንግ ስታይል እና እንዴት ከእናንተ ጋር ልታመዛዝኑት እንደምችሉ ስልጠናዎች ማግኘት ሊኖርባችሁ ይችላል። ግን ትሬዲንግ ስታይላችሁን መምረጥ የግድ ነው። ከዚህ በኋላ በስድስተኛ ደረጃ ማድረግ ያለባችሁ ነገር ምንድነው? ትሬዲንግ ስታይላችሁን መርጣችኋል። ስለ ኪ ሌቭሎች ታውቃላችሁ። ማርኬቱ ላይ ያሉ ፕሌየሮችን ማን እንደሆኑ ታውቃላችሁ። እንዴት ማርኬቲንግ ፍሎ እንደሚያደርግ ተረድታችኋል። ናው የራሳችሁን ትሬዲንግ ፕላን ማዘጋጀት ይኖርባችኋል። በትሬዲንግ ፕላናችሁ ላይ የምትገቡባቸውን ኢንትሪ ሞዴሎች፣ የተለያዩ ኢንትሪ ሞዴሎች ሊኖሩ ይችላሉ። የተለያዩ ስትራቴጂዎች ሊኖሩ ይችላሉ። እነዚህን ተጠቅማችሁ በትሬዲንግ ፕላናችሁ ላይ የእናንተ ኢንትሪ ሞዴል ምንድን ነው? የምትገቡት ምን አይነት ኮንፈርሜሽኖችን ስታዩ ነው? የምትከተሉት ምን አይነት ትሬዲንግ ስታይል ነው? በአንድ ትሬድ ሪስክ የምታደርጉት ምን ያክል ነው? ካፒታላችሁ ምን አይነት ነው? ትሬዲንግ የምታደርጉበት አካውንት ምን አይነት ነው? ሪል አካውንት በሪል ካሽ ወይስ በፕሮፎርም ነው የሚለውን ነገር በዝርዝር የተቀመጠበት ትሬዲንግ ፕላን ማዘጋጀት ይኖርባቸዋል። እዚህ ውስጥ ትሬዲንግ ስትራቴጂያችሁንም የኢንትሪ ሞዴላችሁንም የካፒታልና ሪስክ ማኔጅመንት ሌሎች ጉዳዮችን በዝርዝር የሰፈሩበት በጽሁፍ የተቀመጠ ትሬዲንግ ፕላን ወይም ስትራቴጂ ሊኖራችሁ ይገባል ማለት ነው። ይሄን ሳትይዙ የምትጀምሩ ከሆነ አስቡት፣ አንድ ሲቪል ኢንጂነር ህንፃ ሊሰራ አስበው ምንም አይነት ፕላን ምንም አይነት ለማድረግ ጊዜ ማባከን ነው ብሎ በእጁ ቀጥታ ወደ ስራ ቢገባ ወደ መቆፈር ወደ አርማታ ምናምን ቢገባ ማለት ነው። እናንተ እዚህ ላይ ቢዝነሳችሁን ላይፋችሁን ጊዜያችሁን አባክናችሁ ያገኛችሁት ገንዘብ ላይ ኢንቨስት ልታደርጉ ስለሆነ ያንን ኢንቨስት ከማድረጋችሁ በፊት የተጻፈ ፕላን ሊኖራችሁ ይገባል። በሰባተኛ ደረጃ ትሬዲንግ ሪል ብራችን ላይ ገንዘባችን ላይ ኢንቨስት ከማድረጋችን በፊት ስለ ሪስክ ማኔጅመንት መማር አለብን። ራሳችንንም ማለማመድ ይኖርብናል። ሪስክ ማኔጅመንት ትሬዲንግ ላይ ሰርቫይቭ ልናደርግበት የምንችል the only way ነው። ሪስክ ማኔጅመንታችን አሪፍ ካልሆነ ማለት አካውንታችንን ብሎ ሳናደርግ ለረጅም ጊዜ የምንቆይበት በጣም ስትሮንግ የሆነ ሪስክ ማኔጅመንት ከሌለን ትሬዲንግ ላይ ሰርቫይቭ ማድረግ በጣም ከባድ ነው። ምክንያቱም ትሬዲንግ ዘ ፕሮባቢሊቲ ጌም ሁለት ሶስት ትሬዶችን ቆንጆ ስትራቴጂ ይዘን በተከታታይ ሉዝ ልናደርግ እንችላለን። በአንድ ትሬድ 100% አካውንት ባላንሳችንን ሪስክ የምናደርግ ከሆነ አካውንታችንን ሉዝ ልናደርግ እንችላለን። በአንድ ትሬድ 50% ሪስክ የምናደርግ ከሆነ ሁለት ትሬዶችን ሉዝ ስናደርግ ብሎ ልናደርግ እንችላለን። 30% ሪስክ የምናደርግ ከሆነ 3 ትሬዶችን ሉዝ ስናደርግ ብሎ ልናደርግ እንችላለን። በዚህ ልክ ብሎ የምናደርግና ስጋት ውስጥ የምንገባ ከሆነ ደግሞ ሳይኮሎጂያችን ኮምፕሮማይዝ ሊሆን ይችላል። ስለዚህ በጣም የተጠና ትሬዲንግ ሪስክ ማኔጅመንት ፕሮግራም ሊኖረን ይገባል። በአንድ ትሬድ ላይ ሪስክ ማድረገው ስንት ነው? ትሬድ ላይ ከገባ በኋላ እንዴት ነው ትሬድን ማኔጅ ማድረገው? ከዛ ደግሞ ትሬዶችን ታርጌት ማድረገው ምን ያክል ነው የሚለውን ነገር ክሊርሊ ቁጭ ብላችሁ መጻፍ ይኖርባችኋል ማለት ነው። እና ደግሞ ያንን ያወጣችሁትን ትሬዲንግ ፕላን ፎሎ ማድረግ ይኖርባችኋል። ስለዚህ የራሳችሁ ትሬዲንግ ሪስክ ማኔጅመንት ፕላን ሳይኖራችሁ ከሆነ ትሬድ የጀመራችሁት ምናልባትም እየከሰራችሁ ያላችሁ ስለዛ ላይ። በስምንተኛ ደረጃ ደግሞ ዲሞ ላይ እነዚህ ከላይ ያላቸውን ነገሮች ፕራክቲስ ማድረግ ይኖርባቸዋል። ዲሞ ላይ እናንተ ወደ ሪል ብር ከመሄዳችሁ በፊት ያስቀመጣችሁትን ትሬዲንግ ስትራቴጂ፣ ያወጣችሁትን ኢንትሪ ሞዴል፣ የተጠቀማችሁትን ሪስክ ማኔጅመንት ይዛችሁ ሪል ብራችሁ ላይ ኢንቨስት ከማድረጋችሁ በፊት
ዲሞ ላይ ለተወሰኑ ወራት ምናልባት ለ6 ወር ሊሆን ይችላል 1 ዓመት ገብታችሁ በሪል ብራችሁ እየከሰራችሁ ከምትቆዩ ምንም የሚያመልጣችሁ ነገር የለም። ማርኬቱ የዛሬ ዓመትም አለ አሁንም አለ ከ5 ዓመት በኋላ የትም አይሄድባችሁ። የሚያመልጣችሁ ሌሎች በልተው የሚጨርሱት ነገር አይደለም። ይልቅ እናንተ ቀድማችሁ መግባት ከሌለባችሁ በሌለባችሁ ሰዓት ከገባችሁ ግን እናንተ ቀድማችሁ አካውንታችሁን ሉዝ አድርጋችሁ ልትወጡ ትችላላችሁ። ያ እንዳይሆን ለ6 ወር ሊሆን ይችላል ለ3 ወር ሊሆን ይችላል ሪል ዲሞ ላይ ፕራክቲስ አድርጉ። ቢያንስ እጃችሁ ባይ ሴል ማድረግ ላይ የሚፈጥረው ስህተቶች ቴክኒካል ስህተቶቻችሁን ማስተር አድርጉ። ማርኬቱን በደንብ አንደርስታንድ አድርጉ። ማርኬቱ ያለው ፖቴንሻል ተረዱት። ይህንን ስታደርጉ ኮንፊደንሳችሁ ይጨምራል። ሪስክ ምንም ስለማታደርጉ የሳይኮሎጂካል ችግር ስለሌለባችሁ ጥሩ የሆነ ስኪሉን የማዳበር በነፃነት ስኪሉ ላይ ብቻ ማስተር ታደርጋላችሁ። በ9ኛ ደረጃ እንግዲህ ዲሞ ላይ ተነጋግረን አይተናል። ቴክኒካሊ ሪስክ ማኔጅመንታችን ኢንትሪ ሞዴል ኤቭሪቲንግ ፍሉዌንት ይሆናል። በ9ኛ ደረጃ ማድረግ ያለብን ቀጣዩ ትልቁ ቻሌንጂንግ የሆነው ነገር ሳይኮሎጂ ነው። ሳይኮሎጂያችንና ኢሞሽናችንን ኢምፓክት የሚያደርጉ ነገሮች የሚመጡት ደግሞ ሪል ብራችንን ኢንቨስት ማድረግ ስንጀምር ነው። ስለዚህ በደንብ ልምምድ ካደረግን ሪስካችንን ማኔጅ የምናደርግ ከሆነ እና ጥሩ ካፒታል ይዘን የምንጀምር ከሆነ ጥሩ ካፒታል የሚለው እንግዲህ እንደ አቅማችን ይወሰናል። ለምሳሌ $100 ላይ ልትጀምሩ ትችላላችሁ። $100 ላይ $10 ወይም $5 ሪስክ እያደረጋችሁ ትሬድ መግባት ልትጀምሩ ትችላላችሁ። ያኔ ኢሞሽን የሚባለው ነገር ይመጣል፣ ግሪድ የሚባለው ነገር ይመጣል፣ ፎሞ ይመጣል። ሌሎችም እንደዚህ አይነት የሳይኮሎጂ ቻሌንጆች ትሬዲንግ ውስጥ የሚገጥሙ ቻሌንጆችን ኤክስፒሪየንስ ማድረግ ትጀምራላችሁ። ስለዚህ ያኔ ደግሞ ስለነዚህ ሳይኮሎጂካሊ ስለሚገጥሟችሁ ተግዳሮቶች ማንበብ፣ መማር፣ ስልጠና መውሰድ ይኖርባችኋል። ኢሞሽናችሁን ከራሳችሁ ጋር መታወቅ አለበት። ትሬድ ከገባችሁ በኋላ ፊር የሚያንቀጠቅጣችሁ ከሆነ ሴታፕ እያያችሁ መግባት ገንዘብ ሉዝ ማድረግ የምትፈሩ ከሆነ ከገባችሁ በኋላ ትንሽ የፕሮፊት ስታዩ የምትዘጉ ከሆነ እነዚህ ኢሞሽናል ችግሮች ደግሞ በልምምድና በእውቀት የሚፈቱ ናቸው። ስለዚህ ስለነዚህ ነገሮች መጀመሪያ እውቀት መሰብሰብ አለባችሁ፣ ስልጠና መውሰድ አለባችሁ። ከዛ ደግሞ እውቀቱ ብቻውን ውጤቱን አይቀይረው። ምን ማድረግ አለባችሁ? መለማመድ ይኖርባችኋል፣ ፕራክቲስ ማድረግ ይኖርባችኋል። ከዛ በኋላ ትሬድ ከገባችሁ በኋላ ምንም ሳትረበሹ ተረጋግታችሁ ቲፒ ወይ ስቶፕ ሎስ ሂት የሚያደርግ ከሆነ ያኔ ፕሮፌሽናል ትሬደር ናችሁ ማለት ነው። ስለዚህ ለዚህኛው ደግሞ ራሱን የቻለ ጊዜ ስለሚፈልግ በትንሽ የካፒታል ጀምራችሁ ኢሞሽናችሁን እና ሳይኮሎጂያችሁን ማስተካከል ይኖርባችኋል ማለት ነው። በመጨረሻ በጣም ማስተር ማድረግ ያለባችሁ ነገር ደግሞ ዴይሊ ሩቲናችሁ ነው። ባይ ዘ ዌይ የትሬዲንግ ጉዞ ረጅም ስለሆነ ሩቲናችሁ ነው ውጤት የሚያመጣው። አስቡት፣ በየቀኑ 100 ፑሻፕ እየተነሳ ወደ ስራው የሚሄድ አንድ ሰው ያ ሩቲኑ ሰውነቱን ከ1 ዓመት ከ2 ዓመት በኋላ ብታዩት ጡንቻ በጡንቻ ነው የሚያደርገው አይደለ? እናንተም ትሬዲንግ ላይ ዛሬ የሰራችኋት ዲሲፕሊን፣ ዛሬ የሰራችኋት ሪስክ ማኔጅመንት አይደለም ውጤቱን የሚያመጣው። ኢን ዘ ሎንግ ራን ኮምፓውንድ እያደረገ የሚመጣ ነገር ነው። ኮምፓውንድ እንዲያደርግ ደግሞ ምን መሆን አለበት? እነዚህ መልካም ንግግሮች፣ መልካም ልምምዶች ሩቲናችሁ ውስጥ መኖር አለባችሁ። ስለዚህ ጠዋት ስትነሱ ትሬድ ከመጀመራችሁ በፊት ምን ታደርጋላችሁ? ትሬድ ስትገቡ ቅድም የተባባልነውን ወይም የሰለጠናችኋቸውን ነገሮች እንዴት አድርጋችሁ ትተገብራላችሁ የሚለው ነገር በጣም ወሳኝ ነው። እነዚህ ነገሮች የአንድ ሰሞን ወይም የአንድ ቀን ነገሮች ሳይሆን ሀቢታችሁ መሆን አለበት። ሀቢት መገንባት አለበት። ስለዚህ ጠዋት ስትነሱ ትሬድ ከመጀመራችሁ በፊት ማይንዳችሁን ክሊን ሳይኮሎጂያችሁን ንጹህ የምታደርጉበት ሜዲቴሽን ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ሩቲን ሊኖራችሁ ይገባል። ትሬድ ከመጀመራችሁ በፊት ባይ ኦር ሴል ከማድረጋችሁ በፊት ማርኬቱን ዲፕሊ ለ1 ሰዓት ያክል አናላይዝ ማድረግ ሊሆን ይችላል። ትሬድ ኤክስኪዩት ከማድረጋችሁ በፊት ባይ ኦር ሴል ከማለት ነው። ጠዋት አይናችሁን እያሻችሁ ቻርቱን ስታዩ ጎልድ ባይ የምትሉ ከሆነ ያ ባድ የሆነ ሩቲን ነው ማለት ነው። ስለዚህ ሩቲን ከሌላችሁ ሰክሰስፉል መሆናችሁ ነው። እናንተ ልደርሱበት የምትፈልጉት ደረጃ አለ አይደለ? ልታገኙት የምትፈልጉት ገቢ አለ። ያንን ገቢ የሚያገኝ ሰው ማንነት መገንባት ነው የሚቀድመው። ያንን ብር በወር $1 ሚሊዮን የሚያገኝ ሰውዬ መሆን የምትፈልጉ ከሆነ ወይም $1 ሚሊዮን ማግኘት የምትፈልጉ ከሆነ ያንን $1 ሚሊዮን በየወሩ የሚያገኝ ሰው መሆን አለባችሁ። መጀመሪያ ያ ሰው ያለውን ሀቢቶች መገንባት አለባችሁ። ስለዚህ እስካሁን የተነጋገርናቸውም ሌሎች የስኬት ሀቢቶችን ሩቲናችሁ ላይ ኢንስቶል ማድረግ አለባችሁ ማለት ነው። ስለዚህ በ10ኛ ደረጃ ጥሩ የትሬደር ሩቲን አለኝ ወይ? ዴሊ ሩቲን። እስቲ እናንተ ትሬዲንግ ላይ ገንዘብ ከታችሁ ትሬድ ከማድረጋችሁ በፊት ከነዚህ ከ10ሮች ውስጥ የትኞቹን አድርጋችኋል? ኮሜንት ላይ ሐሳባችሁን ጻፉልን። በትሬዲንግ ላይ ሉዝ እያደረጉ ላሉ ወንድሞቻችን ደግሞ ይሄ ቪዲዮ እንዲደርስ ሼር አድርጉ። ታንኪዩ